የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም፣ ሁሉ መልካም ነው። ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ ለዘላለም ይባረክ። ዛሬም በጌታ እርዳታ ወደ ሁለተኛው ቆሮንቶስ ምዕራፍ 8 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አመልካለሁ። ወንድሞች ሆይ ለመቄዶንያ ቤተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝተዋል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳን ወደው እንደሰጡ እመሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንድተባበሩ ይህን ቸርነት በብዙ ልመና ከእኛ ይለምኑ ነበር። አስቀድመውም በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም። ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህን ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመንን። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተረፋችሁ በዚህ ቸር ስራ ደግሞ ተረፉ። ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመርምር እላለሁ። የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። በዚህም ነገር ምክር እሰጣለሁ። ከአምና ጀምራችሁ ለማድረግ ብቻ ያይደል፣ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይህ ይጠቅማችኋልና። አሁንም ለማሰብ በጎ ፈቃድ እንደነበር እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉን ደግሞ ፈጸሙ። በጎ ፈቃድ ቢኖር እንዳለው መጠን የተወደደ ይሆናል እንጂ እንደሌለው መጠን አይደለም። ሌሎቹ እረፍት ለእናንተም መከራ እንዲሆን አይደለም፣ ትክክል እንዲሆን ነው እንጂ። የእነርሱ ትርፍ ደግሞ የእናንተን ጉድለት እንዲሞላ፣ በአሁን ጊዜ የእናንተ ትርፍ የእነርሱ ጉድለት ይሙላ። በትክክል እንዲሆን እንዲህ ተብሎ እንደተጻፈ ብዙ ያከማቸ አልተረፈም፣ ጥቂትም ያከማቸ አልጎደለም። ነገር ግን በቲቶ ልብ ስለ እናንተ ያንን ትጋት የሰጠ አምላክ ይመስገን። ምክራችንን ተቀብሎአልና። ትጋት ግን ስለበዛበት ወዶ ወደ እናንተ ይወጣል። ከእርሱም ጋር ስለ ወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም እንልካለን። ይህም ብቻ አይደለም፣ ነገር ግን የጌታን የራሱን ክብርና የእኛን በጎ ፈቃድ ለማሳየት በምናገለግለው በዚህ ቸር ስራ ከእኛ ጋር እንዲጓደድ በአብያተ ክርስቲያናት ደግሞ ተመረጠ። ስለምናገለግለው ስለዚህ ለጋስ ስጦታ ማንም እንዳይነቅፈን እንጠነቀቃለን። በጌታ ፊት ብቻ ያይደል፣ ነገር ግን በሰው ፊት ደግሞ መልካም የሆነውን እናስባለንና። ብዙ ጊዜም በብዙ ነገር መርምረን ትጉ እንደሆነ ያገኘነው አሁንም በእናንተ እጅግ ስለምታመን ከፊት ይልቅ እጅግ ትጉ የሚሆነውን ወንድማችንን ከእነርሱ ጋር እንልካለን። ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮን የሚሰራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖርም የአብያተ ክርስቲያናት መልእክተኞችና
መልእክተኞችና የክርስቶስ ክብር ናቸው። እንግዲህ የፍቅራችሁንና ስለ እናንተ ያለውን የትምክህታችን መገለጫ በአብያተ ክርስቲያናት ፊት ለእነርሱ ገለጡ ይላል። ጌታ ስሙ ለዘላለም ይባረክ። እንግዲህ እዚህ ደግሞ ለመቄዶንያ ቤተክርስቲያናት ጳውሎስ የጻፈው መልእክት ነው። በብዙ መከራ ተፈትነው ሳሉ የደስታቸውን ብዛት፣ የደህንነታቸውን ጥልቅ፣ የልግስናቸው ባለጠግነት አብዝተዋል። እና ልግስና ማለት መስጠት ወይንም አገልጋዮችን መደገፍ፣ የሌላቸውንም ማብላት። በብዙ ልግስና ማለት መስጠት ማለት ነው፣ ወይንም መደገፍ የሌለውን ከእናንተ ለምሳሌ አንድ ሰው የጎደለውን የሚሞላለት ከሆነ ለግሷል ማለት ነው። ስለዚህ ግልጽ ነው፣ ግልጽ አማርኛ ነው የተጻፈው። እንዲሁም ደግሞ እዚህ ጋር ደግሞ እንዲህ ተብሎ እንደተጻፈ ብዙ ያከማቸ አልተረፈም፣ ጥቂትም ያከማቸ አልጎደለም የሚለው ቃል ስለ ኦሪት ማነው ስለ እስራኤል ሰዎች ነው። እስራኤል ሕዝብ በምድረ በዳምና በወረደ ጊዜ ብዙ ያከማችም አልተረፈለትም፣ ጥቂትም ደግሞ የለቀመ ወይንም ያከማቸ እግዚአብሔር ጥቂት ባላቸው ጊዜም ብዙ የለቀሙት አልተረፋቸውም። ምክንያቱም እግዚአብሔር እንደ ቃሉ ስለሆነ እና እሱን ለመናገር ፈልጎ ነው እዚህ ስፍራ ላይ የምናገረው። ብዙ ያከማቸ አልተረፈም፣ ጥቂትም ያከማቸ አልጎደልም የሚለው ስለ እስራኤል ሰዎች ነው። እስራኤል ልጆች በምድረ በዳምና በለቀሙ ጊዜ የነበረው ነው የምናገረው። እና ደግሞ ስለ ቲቶ መትጋትም እዚህ ጋር ይናገራል። ጌታ ስሙ ይባረክ። ተባረኩልኝ። ቀናችሁ